የሚልክ በቃ አንደኛ ለህሊና መቶ ያንን ሰው ህሊና ይውቀስ። ሲቀጥል ደግሞ ብንጣላ ራሱ ከአንደበታችን ክፉ በመናገር ምንም ትርፍ አይገኝም። የማሆን ጥላቻ ምናምን ነው የሚፈጠረው። ስለዚህ ምን ለማለት ፈልጌ ነው? አንደኛ ለህሊና መቶ ሰው እየሰራውን ራሱ ያጭዳል፣ የዘራውን ያንኑ ያገኛል። ሲቀጥል ደግሞ ያንን ሰው 100 ጊዜ እኔ ቢጮ ለምን እንዲያረሽ እክሌ ቤት አየውሽ ብዬ ቢጨቃጨቅ ምንም ለውጥ አላመጣም። ትርፉን ንዴትና ጥላቻ ነው። በቃ እሱን ተውና አብራችሁ ያላችሁትን ሰው ራሱ ህሊና ካልወቀሰ በቀር እኔናውን ማንም በእጄ ባለኝ ስልክ ማንም ሊቆጣጠረኝ አይችልም። በቃ የኔ የራሴ ህሊና እንደ ራሴ አስቤ ለአንድ ሰው ሰፖርት ለማድረግ ካሰብኩኝ ብቻ